አዲስ አበባ ትላንትን ተኝታ ዛሬ ከእንቅልፏ የነቃች ትመስላለች። የብዝሃ ባህልና ታሪክ ባለቤት፣ የኢትዮጵያ መዲና፣ የአፍሪካ ህብረት መቀመጫና የዲፕሎማቶች መኖሪያ ሆና ግን ሳትዘምን ኖራለች። ስሟን የማይገልጽና ክብሯን የማይመጥን ገጽታን ይዛ ዓመታትን ተሻግራለች። አሁን ግን እንደ ስሟ የመዘመን ቁጭቷን መወጣት ጀምራለች። ሁሉ አቀፍ የእድገት ጉዟንም ተያይዟለች። ዘመን ተሻጋሪው የኮሪደር ልማት ስራ የአዲስ አበባን ገጽታ ለውጦታል። በሁሉም ዘርፎች እድሜዋንና ስሟን የሚመጥን ውጤታማ ስራ በመሰራቱም ተመራጭ ከተማ ወደ መሆን እየተሸጋገረች ትገኛለች። ሀገር በመገንባትና ትውልድን በማነጽ ጉልህ ድርሻ ባለው ኪነ ጥበብ ላይም ትኩረት ተደርጓል። አዲስ አበባ ጽዱ፣ ውብና ለነዋሪዎቿ ምቹ ከተማ ከመሆን ባሻገር በተያዙ አካታችና በተቀናጀ ልማት በኪነ ጥበብ ዘርፍም ለከያንያንና ለተደራሲያኑ ምቹ ዕድል የፈጠሩ መሰረተ ልማቶችን ዘርግታለች። ኪነ ጥበብ ሀገርን እንደምትገነባ ለእድገትና ስልጣኔ ድርሻዋ የጎላ መሆኑን በማሰብ ትላንትን ከዛሬ የሚያስተሳስሩና የነገን ተስፋ የሚያለመልሙ ውጥኖች በሚጨበጥ ተስፋ እየታጀቡ ናቸው። ከተማዋ የታላላቅ ከያንያን መገኛ ብትሆንም የከያንያኑ ስራዎች የሚታዩበት ደረጃውን የጠበቀ ሲኒማና ቲያትር ቤቶች አልነበሯትም። በአሁኑ ወቅት የከያንያንን ክብር የሚመጥኑና ለኪነ ጥበብ መንሰራራት ምቹ የሚሆኑ ስፍራዎች በየዘርፉ እየተከናወኑ ይገኛል። ነባር የቲያትርና ሲኒማ ቤቶችን የማደስና አዳዲሶችን የመገንባት ስራ በማከናወን ለኪነ ጥበብ ምቹ፣ ውብና ጽዱ እንዲሁም ዘመኑን የዋጀ ቴክኖሎጂን የማሟላት ስራ ተሰርቷል። በተለያዩ የከተማው አካባቢዎች አዳዲስ የቲያትርና የሲኒማ ቤቶች ተገንብተው ለከያንያንና ለታዳሚዎች ክፍት ተደርገዋል። እነኚህ ባህሎቻችንንና እሴቶቻችንን እንዲያስተዋውቁ የተገነቡ አዳዲስ የቲያትርና የሲኒማ ኮምፕሌክሶች የኪነ ጥበብ ኃይልን ያገናዘቡ፣ በሀገር ሁለንተናዊ እድገት ውስጥ ደግሞ ጉልህ ሚናቸውን እንዲወጡ ታሳቢ ያደረጉም ናቸው። የሲኒማ ኢንዱስትሪ የሚፈልጋቸው ቁሳቁሶችና ምቹ ስቱዲዮዎችም ተሟልተውላቸዋል። ምቹ መቀመጫዎች፣ የዘመኑ ቴክኖሎጂ ያፈራቸው የፊልም ማሳያ ስክሪኖችም ተገጥመውላቸዋል። ከነኚህ ውስጥ በሰንጋተራ የተገነባው ዘመናዊው አዲስ የሲኒማ ማዕከል አንዱ ነው። እያንዳንዳቸው 887 እና 592 ታዳሚዎች የማስተናገድ አቅም ያላቸው ሁለት የሲኒማ ቤቶችን በውስጡ ይዟል። ዘመን ተሻጋሪና ሀገረሰብ ዕውቀቶችን ከፈጠራ አሰናስሎ ትውልድ የሚመራመርበትን እድል የሚሰጥና ጥበበኛ ትውልድን ለመፍጠር ታሳቢ ባደረጉ መሰረተ ልማቶችም አቀናጅቶ የያዘ ነው። ዘርፉ የሚፈልገውን በአንድ ማዕከል የማሟላትና አገልግሎት የመስጠትን እሳቤ ይዞ የተገነባ ዘመናዊ ሲኒማ ማዕከልም ነው። ይህ ዘመናዊና ለሲኒማ አገልግሎት ብቻ እንዲውል ታሳቢ ተደርጎ የተገነባው ባለ 15 ወለል ኮምፕሌክስ ህንፃ 4 ወለሎችን የያዘ የመኪና ማቆሚያም አሉት። የህፃናትና አዋቂዎች ሲኒማ አዳራሾችን የያዘው ዘመናዊ ኮምፕሌክስ ህንፃ ከሲኒማ አዳራሾች በተጨማሪ ከዘርፉ ጋር ቀጥተኛ ግንኙነት ያላቸውን ሁለንተናዊ አገልግሎት የሚሰጥ ነው። የስዕል አርት ጋላሪዎች፣ ሀገራዊ እሴቶችን የሚያስተዋውቁ ባህላዊ እቃዎች፣ ስቱዲዮ፣ የፈጠራና የቤተ መጻሕፍት እንዲሁም የህፃናት ጌም ዞኖችን ያካተተ ማዕከል ነው። ካፌዎች፣ ሬስቶራንቶችና የተለያዩ ቢሮዎችን የያዘ ሲሆን ገቢ እያመነጨ ራሱን ማስተዳደር እንዲችል ተደርጎ የተገነባ ትውልድ ተሻጋሪ የሲኒማ ማዕከልም ነው።
ሌላኛው የጥበብ ኃይልን ታሳቢ ያደረገውና ለመጪው ትውልድ ትኩረት የሰጠው የህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ ህንፃ ነው። ይህ ኮምፕሌክስ ዓለም አቀፍ ደረጃውን ጠብቆ የተገነባ ነው። በውስጡም 1200 ሰዎችን በአንድ ጊዜ መያዝ የሚችል ትልቅ የቲያትር አዳራሽ እንዲሁም 2 ሲኒማ ቤቶች እያንዳንዳቸው 168 እና 158 ሰዎችን በአንድ ጊዜ ማስተናገድ የሚችሉ ትልቁ የቲያትር ቤትና 2ቱ ሲኒማ ቤቶች እንደ ተመልካች ብዛት ቲያትርና ፊልም ማሳየት የሚያስችልም ነው። ከዚህ በፊት ከነበሩት የቲያትርና ሲኒማ ቤቶች በብዙ ነገሩ ይለያል። መድረኩ ትልቅ ነው፣ አሰራሩም ልዩ ነው፣ ደግሞም በጣም ዘመናዊ ነው። ሃይድሮሊክ ስቴጅ አለው። በኮምፒውተር አማካኝነት በራሱ እንዲንቀሳቀስ ተደርጎ የተሰራ ነው። ለኮንፈረንስና ሲምፖዚየም የሚያገለግሉ 3 ትላልቅ አዳራሾች በህንፃ ውስጥ ይገኛሉ። 11ኛው ፎቅ ቴራዝ ላይ ደግሞ 3 ደረጃቸውን የጠበቁ ካፍቴሪያና ሬስቶራንቶች አሉ። የቲያትርና ትወና ሙዚቃ ጋር በተያያዘ ልምምድ የሚደረግባቸው ወርክሾፖች፣ መልበሻ፣ መታጠቢያ ክፍሎች በህንፃው አሉ። በስፍራው የሚሰሩ ሰራተኞች ቢሮዎችም እንዲሁ በግንባታ ውስጥ ተካተዋል። የህፃናት መጫወቻዎች በህንፃው የመሬት ክፍል ተሰርቷል። የህፃናት ቤተ መጻሕፍትም አለው። 300 መኪኖችን ማቆም የሚችል የመኪና ማቆሚያም በመሬት ውስጥ ተዘጋጅቶለታል። የኪነ ጥበብ ስራዎች በአዳራሽ እንዳይገደቡና ወደ ማህበረሰቡ እንዲደርሱ ሰፊ እድል የፈጠሩ አምፊቲያትርና ፕላዛዎች ደግሞ የህብረተሰቡን የታዳሚውን ደረጃን እየጨመሩ ናቸው። የጥበብ ስራዎች የሚቀርቡባቸው አማራጮች ተስፋፍተዋል። ወደ የአካባቢዎቹ እንዲጠጋም ተደርጓል። በዚህም ህዝብ የሚዝናናባቸው ከ110 በላይ ፕላዛዎችና ከ60 በላይ አምፊቲያትሮች ማሳያ ተደርገው ተገንብተዋል። እነኚህ አንፊዎችና ፕላዛዎች የኪነ ጥበብ ተሰጥኦ ያላቸው ታዳጊ ወጣቶች ብቃታቸውን እንዲወጡም ያደርጋቸዋል። ህብረተሰቡም የኪነ ጥበብ ውጤቶችን እንዲያገኙ እድል ፈጥሯል። የሀገርን ባህል ታሪክና እሴቶችን ለዓለም ከማስተዋወቂያ መንገዶች አንዱ ኪነ ጥበብ ነው። ኪነ ጥበብ ለሀገር እድገትና ብልጽግና ሚናው የጎላ ሲሆን የአንድ ሀገር እድገትና የስልጣኔ መገለጫም ነው። የተገነቡና የታደሱ የኪነ ጥበብ ማዕከላት ትላንትን ከዛሬ ዛሬን ከነገ ያስተሳሰሩ የትውልድ ቅብብሎሽን የሚያጎለብቱ ትውልድ ተሻጋሪ ናቸው። እነኚህ ዘመንን የዋጁ የቲያትርና ሲኒማ ማዕከላት ለከያንያን ምቹ ሁኔታን ፈጥረዋል። የኢትዮጵያን የአብሮነት እሴቶች እንዲያጎለብቱና የወል ትርክቶች ጎልተው እንዲወጡ በማስረጽ ረገድ ደግሞ ከከያንያኑ ብዙ ይጠበቃል።